ሰላም ጤና ይስጥልኝ የእግር ኳስ ቤተሰብ ቻናል ተከታታዮቻችን፣ ዛሬም እንደተለመደው በዓለም እግር ኳስ የተሰሙ እጅግ አስደናቂ ትኩስ መረጃዎችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን መጀመሪያ ላይ በርካታ ሰበር ዜናዎችን በአጫጭር መረጃዎቻችን የምንዳስስ ሲሆን በመቀጠል ደግሞ የአርሰናልን አዲስ አስገራሚ የዝውውር ጉዳይ በጥልቀት የምንተነተንም ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ፈጣን ዜናችን ስናልፍ በትልቅ ሰበር መረጃ ታዋቂው አሰልጣኝ ዚነዲን ዚዳን የፈረንሳይን ብሔራዊ ቡድን ለመረከብ ሙሉ ስምምነት ላይ መድረሱን ፋብሪዚዮ ሮማኖ በታዋቂው የሄርዊጎ ቃሉ አረጋግጧል። በሌላ በኩል በሊቨርፑል ቤት ትልቅ የምስራችም ተሰምቷል። አንጋራዊው አማካኝ ዶሚኒክ ሶቦስላይን እስከ 2030 ድረስ በክለቡ የሚያቆየውን አዲስ የረጅም ጊዜ ኮንትራት በይፋም ተፈራርሟል። አስቶን ቪላም በበኩሉ የዝውውር መስኮቱን በከፍተኛ ሁኔታ የተቀላቀለ ሲሆን የፋብሪጉን ወጣት አማካኝ ጆዋን ማንዜቤን በ60 ሚሊዮን ዩሮ የዝውውር ሂሳብ ማስፈረሙን በይፋ አውጇል። በተጨማሪም አስደናቂው አጥቂ ዱራን ወደ ፖርቱጋል ቤኔፊካ ለመዘዋወር መስማማቱም ታውቋል። በለንደኑ ክለብ ቼልሲ ቤት ደግሞ ነገሮች እየተቀያየሩ ነው። አዲሱ አሰልጣኝ ዣቪ አሎንሶ በክረምቱ የዝውውር መስኮት 5 ተጫዋቾች ክለቡን ለቀው መውጣት እንደሚችሉ በግልጽ ነግሯቸዋል። ወደ ዓለም ዋንጫው ስናመራ በ2022 የኳተር ዓለም ዋንጫ አርጀንቲና በሳውዲ አረቢያ በተሸነፈችበት ጨዋታ ላይ የላውትሮ ማርቲኔዝን ትክክለኛ ጎል ጨምሮ 3 ጎሎችን ከጨዋታ ውጪ በሚል ሽሮ ከፍተኛ ትችት አስተናግዶ የነበረው ስሎቫኒያዊው ዳኛ ስላቮኮ ቬንቺክ የ2026ቱን የዓለም ዋንጫ የፍጻሜ ጨዋታ እንዲመራ በፊፋም ተመርጧል። ይህ ዳኛ የፊታችን እሁድ ምሽት 4 ሰዓት ላይ ስፔን ከአርጀንቲና በሚያደርጉትን የዓለም ዋንጫ የዋንጫ ፍልሚያ በዋና ዳኝነት የሚመራም ይሆናል። አሁን ደግሞ ወደ ዛሬው ትልቁ እና በሰፊ ወደ ምንተነትነው የአርሰናል ዜና እናልፋለን። የሰሜን ለንደኑ ክለብ አርሰናል በአጥቂ መስመሩ ላይ እጅግ አስደናቂ የሚባል ዝውውር መፈጸሙ ተረጋግጧል። ታማኙ የዝውውር ጋዜጠኛ ፋብሪዚዮ ሮማኖ ይፋ እንዳደረገው መድፈኞቹ ግሪካዊውን ኮከብ ክሪስቶፍ ዞልሰን ለማስፈረም ከክለብ ቡርጅ ጋር በ40 ሚሊዮን ዩሮ የዝውውር ክፍያ ሙሉ ስምምነት ላይ ደርሷል። ክለብ ቡርጅም ተጫዋቹ ወደ ለንደን አቅንቶ የሕክምና ምርመራ እንዲያደርግ ፍቃድ ሰጥቶታል። ይህ ዝውውር ለአርሰናል እጅግ ስኬታማ የሚባለው ተጫዋቹ ራሱ ሌሎች በርካታ ክለቦች ውድቅ በማድረግ የአርሰናልን ማሊያ ለመልበስ ብቻ በመፈለጉና ክለቡም ብቸኛ ምርጫው በማድረጉ ጭምርም ነው። በ277 ጨዋታዎች 110 ግቦችን አስቆጥሮ 65 አሲስቶችን ማድረግ የቻለ ይህ የ24 ዓመት አስደናቂ ክንፍ አጥቂ የሚካኤል አርቴታ የፊት መስመር ይበልጥ ፈጣንና ገዳይ እንደሚያደርገውም ይጠበቃል። በተለይ በሁለቱም የክንፍ መስመሮች ላይ መጫወት መቻሉ እናም ለአርሰናል ተጨማሪ የጎል አማራጭ ይዞ መምጣቱ ክለቡ ለዋንጫ በሚያደርገው ጉዞ ላይ ትልቅ አቅም ይፈጥርለታል። ሆኖም በአርሰናል በኩል ሌላ አሳዛኝ ዜናም ተሰምቷል። ፈረንሳዊ የዓለማችን ምርጥ ተከላካይ ዊሊያም ሳሊባ በደረሰበት የጀርባ ጉዳት ምክንያት ቀዶ ጥገና የሚደረግለት ሲሆን ከሜዳ ለ4 እስከ 5 ወራት እንደሚርቅ ተዘግቧል። ይህ ለክለቡ የኋላ ክፍል በክረምቱ ትልቅ ጉዳት እንደሚሆንም ጥርጥር የለውም። የዛሬ የስፖርት መረጃዎቻችን እነዚህን ይመስሉ ነበር። እናንተስ በአጫጭር ዜናዎች ላይ ምን አስተያየት አላችሁ? የአርሰናል አዲሱ አጥቂ ክሪስቶፍ ዞልሰን ሳሊባ በጉዳት በራቀባቸው ወራት ክለቡን ሊታደግ ይችላል? ሀሳባችሁን ኮሜንት ላይ አስፍሩ። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ለአዳዲስ መረጃዎች ደግሞ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ